እኔ ስለ ስዕል አድኖ ነው መጠየቅ የምፈልገው። በእርግጥ መጽሐፍ ማንበብ የጀመርኩት አሁን ነውና ግራ ስለገባኝ ነው ስለ ስዕል አድኖ ሳነብ። እሺ እታችን ማለት ስለ ስዕል አድኖ ሳይሆን ስዕል አድኖ አይባልም በቤተክርስቲያን እምነትሽ በኦርቶዶክስ ነሽ አይደል? እሺ ልጠይቅ። እሺ ስትይ ደግሞ ስዕል አድኖ ሳይሆን ቅዱሳን ስዕል ነው የሚባለው። ስዕላት ናቸው እንጂ ስዕል አድኖ አይባልም። ስዕል አድኖ ማለት የስዕል ማዳኛ ነው ተብለን የተማርነው ለዛ ነው። እሺ እሺ ቅዱሳን ስዕል ነው የሚለው። እሺ እና ከዘጸአት ልጀምርልህ። ዘጸአት ምዕራፍ 20 ከቁጥር 4 እስከ 5 በሰማይ ካለውና ከምድር በታች በውሃን ካለው ነገር የማናቸው ምሳሌ የተቀረጸውን ምሳሌ ለአንተ አታድርግ፣ አትስገድላቸው፣ አታመልኳቸውን በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የሚመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከዚህ ትውልድ ድረስ ምሕረትን የማደርግ እኔ ቀጥታ አምላክ ነኝና ብሏልና እዚህ ጋር ያለው ትእዛዝ አታምልክ ብቻ ሳይሆን አትስገድላቸውም የሚል ነው። እና ስዕል በቤተክርስቲያን ተሰቅሎ ምዕመናን እያጎነበስንለት ወይም እየሳምነው መመልከት ከመጽሐፍ ቅዱስ ትእዛዝ መውጣት ነው ብዬ ነው የማስበው። እኔ አሁን የጀመርኩት ማንበብና አክብሮት የሚለው ሰበብ ትእዛዙን አይሽርም፣ መጽሐፍ ቅዱስን ትእዛዝ አይሽርም። እና ደግሞ ምስል ሰርታ አክብረኝ የሚል ደግሞ ካለ ማስረጃ አሳዩኝ እና አጣሁኝ። ኦኬ እሺ ታችን እኔም በእርግጥ ለምሳሌ በአንድ ለምሳሌ ስላሴን ስንል አንድነት ሶስትነት እንላለን። ስግደትም ለምሳሌ በምንልበት ሰዓት ላይ ምን አይነት ስግደቶች አሉ? ለአምላክ የሚሰገድ ስግደት ምንድነው? እሱ ባከበራቸውና እሱ ያጸደቃቸው ደግሞ ጻድቃን፣ ሰማዕታት፣ ቅዱሳን አሉ። ለምሳሌ እመቤታችን ድንግል ማርያም ቅድስት ናት። ለምን? በቅድስናዋ ቅድስት ስለሆነችም ነው። ከስጋዋ ስጋ ከነፍሷ ነፍስ ነስቶ መድኃኒታችን ኢየሱስ ክርስቶስ የተወለደባት ማለት ነው። ሌላ ማህፀን፣ ንጹህ ማህፀን፣ ቅዱስ የሆነ ማህፀን አለመኖሩ ማለት ነው። ለዛ ለእሷ የሚሰገድ ስግደት እና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የሚሰገድ ስግደት አንድ አይነት ስግደት አይደለም። ስግደቶች በሶስት ይከፈላሉ። ሶስት አይነት ስግደቶች ይኖራሉ ማለት ነው። ከነዚህ መካከል የአምልኮ ስግደት፣ የአክብሮት ስግደትና የጸጋ ስግደት ነው። ለዛ እነዚህን ስግደቶች እንለያቸዋለን ማለት ነው። ለጌታችን ለጌታችን የምንሰግደው ሌላ ስግደት ነው። ለእመቤታችን የምንሰግደው ሌላ ስግደት ነው። እሱ ያከበራቸውና ቃል ኪዳን ለገባላቸው ደግሞ የምንሰግደው ስግደት የተለያየ ስግደት ነው ማለት ነው እንጂ ቅዱሳን ስዕሎት ስርዓቶች ደግሞ ለምሳሌ የጌታችን መድኃኒታችን ኢየሱስ ክርስቶስ ትክክለኛ ማንነቱን ለምሳሌ ይሄ ነው ብለን እናስቀምጥ። ለምሳሌ አንቺ በዚህ አካባቢ ላይ ስትወለጅና ስትኖሪ ምን አይነት ነገር ነበረ፣ ምን አይነት ገጸ ባህሪ ያላቸው የሚለውን ነገሮች የነዛን በአባቶች እይታ በአባቶች በሐዋርያት ሐዋርያት ሳይሆን በአባቶች ምሳሌነት ይመስላል የሚል ነገር ስለሆነ ነው እንጂ ሌሎችን እንትን የምንላቸው አይደሉም። እና ስግደቶቹ የምናደርጋቸው ስግደቶች የተለያዩ ናቸው። አንድ አይነት ስግደት አይሰገድም። ግን እኮ ማለት ነው ይሄም ቢሆን እኮ ፈጣሪ አልመከረም ማለት ለእኔም ቢሆን በስዕል አትስገዱ ይላል እና እግዚአብሔር የማይወሰን ነው፣ በምስል ሊወሰን አይችልም እንላለን። እና እግዚአብሔርን ከማን ታስተካክሉታላችሁ ይላል ኢሳይያስ 40 ምዕራፍ 40:15 ላይ ማለት ነው። እና የሰውን ወይስ የቅዱሳን ምስል በቤተክርስቲያን ውስጥ ማስቀመጥ እግዚአብሔር እና እሱ የሚወክሉትን አካላት ወደ ምድራዊ ቁሳቁስ ወይም እንጨት ዝቅ ማድረግ አይደለም ማለት። የትኛው እንጨት ምንድን እንጨት እስቲ ታቦቱን ነው ማለት? እሺ እንደዚህ ይላል ማለት ነው። በመንፈስ የነበረውን አምላክ በሰው እጅ አትሳሉት፣ የሳለው ምናብን እንጂ የእግዚአብሔር እውነት እየሳላችሁ አይደለም። የሳለው ምናብ ለእግዚአብሔር እንዴት ምትክ ይሆናል? እሺ ምክንያቱም እግዚአብሔር መንፈስ ነው እንላለን አይደለ? እግዚአብሔር መንፈስ ከሆነ ደግሞ በመንፈስ የነበረውን አምላክ በሰው እጅ እንዴት ነው ልንስለው የምንችለው? እኔ እግዚአብሔርን ማለት ነው ለኔ ከአይምሮ በላይ ነው ማሰብ ራሱ አልችልም። እና እንዴት ነው በሚጠፋ ምስል ልንስለው የምንችለው? ምን ያህልስ የእሱን ክብር ዝቅ ማድረግ አይደለም?
እኔ አሁን አባቶች ስጠይቅ ማለት ነው እንዲሉኝ እንደዚህ አሉ። እግዚአብሔር የኪሩቤል ምስል እንዲሰራ አዟል ይላሉ። እና በታቦት ላይ የነበሩት የኪሩቤል ሰዎች የሚሰግዱላቸው ወይም የሚሳለሟቸው ስዕላት አልነበሩ በመጽሐፉ ከሄድን ማለት ነው። እና ኦሪት ዘዳግም 4:15 ከምዕራፍ 4 ከቁጥር 15 ከ16 ላይ እንዲላል በኮሬብ ተራራ እግዚአብሔር በተናገረበት ቀን ምንም አምሳያ ካላችሁምና ነፍሳችሁ እጅግ ጠብቁ፣ ምስልን በሴት ወይም በወንድ አምሳያ እንዳትሰሩ ይላል። እና መጽሐፍ ቅዱስ የሰውን ምስል ወይም የቅዱሳንን መፍጠርና ሰለሽ እግዚአብሔር አምላክ መንፈስ ነው፣ በሁሉ የሚገኝ ነው፣ ሁሉ ቦታ የሚቀመጥ ነው። እንዴት አድርገን በአንድ ቦታ ላይ እናስቀምጠዋለን ነው። ለምሳሌ እንዴት አድርገን ስዕል እንሰራዋለን የሚል ነገር ነው። እንትንሽ እኮ ሌላ ምን እንትን የለውም። ስለዚህ ያልሽው ነገር እንደዛ ሆኖ ሰው ሆኗል እኮ ሰው ሆኖ ተፈጥሯል። የሰውን ስጋ ለብሶ አይተነዋል አይደል እንዴ? አንቺ እያወራሽ ያለሽው መንፈስ ቅዱስ ነው እንጂ አብን አይደለም፣ ወልድን አይደለም። ወልድ ስጋ ለብሶ እንደ ሰው ሆኗል። ሰው ሆኖ የስጋ ለብሶ ስጋው የሰው የኛን ስጋ ለብሶ ተዋህዶ ሰው ሆኗል እኮ የሰውን ቅርጽ ይዟል እኮ ወልድ ማለት ነው አይደለ? ግን አብ አልተለየውም፣ መንፈስ ቅዱስም አልተለየውም። አብ ተገልጧል አብ ወይስ አብ ተገልጧል አልተገለጠም? መንፈስ ቅዱስን ወይ አብን ተወውና መንፈስ ቅዱስ ተገልጠልተን ትችላለህ? አልቶ መንፈስ ቅዱስ ተገልጧል አልተገለጠም እኮ ወልድ አብን ተወልኝና መንፈስ ቅዱስ ስለ መንፈስ ቅዱስ አውራለሁ። አብን ተው ለምን አልቶ አያር መንፈስ ቅዱስን ግን ታየኝ አትልም። ታየኝ አይባልም። መንፈስ ቅዱስን ለምሳሌ እስቲ አብን ተወና መንፈስ ቅዱስን ለምሳሌ መንፈስ ቅዱስ በአይን ተገልጧል እንዴ ብትለኝ ወደ መንፈስ ቅዱስ መጣለሁ። ይሄ ሌላ መስመር አድርገህ እንትን ለማለት ነው። አይሆንም። እሱ ለምሳሌ አትነጣጥሎችም። ለምን አያር መንፈስ ቅዱስን ለምን እስቲ ነጥለው በጣም አለው በደንብ ነው ያለው። መንፈስ ቅዱስን እስቲ ነጥልልኝ ካለው መልስ መንፈስ ቅዱስን አትነጥለው ካለው መልስ አብ ተገልጧል አልተገለጠም? በፈጣሪ ስም በኔ እኮ ነው መጠየቅ መብት ያለኝ። አንተ ሶስቱም አምላክ ነህ። አንተ ግን ተገኝ አዳም በቃ መልስ የለም። ምን ማድረግ አይቻልም። መልስ በደንብ አለው። ግን አንተ ለምሳሌ መንፈስ ቅዱስን እስቲ መንፈስ ቅዱስ ጠይቀኝ። ስለ መንፈስ ቅዱስ ተገለጠ እንዴ በለኝ እስቲ። አልጠይቅም። አብን ነው የምጠይቀው። አያርለ ለምሳሌ ያንተ አለ ለምሳሌ እግር አለው እጅ አለው ግን ጭንቅላት የለውም ትላለህ። ለአምላክ እንታደገው። አሁን መልስ አላህ ላይ ነው። እስቲ አላህ ንገረኝ። ያንተ አላህ አስረዳኝ እስቲ። አላህ አስረዳኝ። አላህ አስረዳኝ እስቲ። ምንም ማድረግ አይቻልም። ተውልኝ አብን አለ። ተውልኝ እባክህን አብን አትጠይቀኝ አለ። ለምን ነው ታውቃላችሁ? ተገልጧል ካለ አብ መጽሐፍ ቅዱስ ጋር ሊጋጭ ነው። አብን ያየው አንድስ እንኳን የለም። ዮሐንስ ወንጌል ምዕራፍ 5 ቁጥር 37 36 ላይ ኢየሱስ ክርስቶስ አብን አንዳችሁን እንኳን አላያችሁትም ብሏል። አልተገለጠም። አብ አልተገለጠም ቢሉ አምላክን መካድ ነው የሚመስላቸው። ተገልጧል ቢሉ መጽሐፍ ቅዱስ ጋር ሊጋጭ ነው። ሁለቱም መልስ ክርስትናን ውሸት ነው የሚያደርገው። ስለዚህ ያለው አማራጭ ምንድነው? አብን አትንካብኝ ነው በቃ። ትክክል ነው ልጁ። አብ ከተነካ መጽሐፍ ቅዱስ በቃ ክርስትና ውሃ ይበላዋል። ምክንያቱም አብ አልተገለጠም። ሁላችሁም ነው ይሄን የምታምኑ ክርስቲያኑ። በስጋ የተገለጠ አምላክ ብላችሁ የምታምኑት ወልድን ነው። ወታቻው እሺ፣ ጥያቄ ነው። አቅረቡ ኢለይሂ ሚን ሐብሊል ወሪድ አለ። ከጅማት ስሩ የበለጠ ለእኔ ቅርቡ ነኝ ለሰው ልጅ እያለ ይናገራል። አይ እሱ ገባኝ እኮ ማለትም የእርሱ መርሲ ምናምን አላልኩም። ይሄ ምህረቱ ምናምን አላልኩም። እርሱ ሰው ውስጥ መገኘት ይችላል። እርሱ በማንነቱ አላህ ሱብሓነሁ ወተዓላ በሰው መገኘት ይችላል ተብሎ አይደለም። ይችላል ወይ ከሆነ የሥራ ጉዳይ ነው፣ የድርጊት ነው። እሱን ሁሉ ቻይ ነው። አሁን ይሄ የባህሪ ነው፣ የመሆን ጉዳይ ነው። እርሱ ከፍጥረት ዓለሙ ሁሉ ጋር ከማነው ከፍጥረት ዓለሙ ሁሉ በላይ ነው። እርሱ በማንነቱ ከኛ ጋር አይደለም። ያው በግልጽ ነገርኩ። ነገር ግን በእውቀቱ፣ በእይታው፣ በመስማቱ፣ በእርዳታው ከኛ ጋር ነው። ከኛ ምንም የሚደበቅበት የሚሰወርበት ነገር የለም። ይሄን ይመስላል። እሱ ገብቶኛል። ወአለይኩም ወራህመቱላሂ ወበረካቱ ኡስታዝ። ሰላም ወራህመቱላሂ ወበረካቱ። ስለገባኝ በጣም ነው ደስ ያለኝ። እሺ ጆቲ
አይ አላህ እድሜህን ያረዝምልህ ከጤና ጋር እና የሆነ የማታው ንጽጽር የኢምራን ንጽጽር ነው። ማጋ ነው ኢምራን ጋር ነው ንጽጽሩ ኢምራን ጋር ነው ወይስ ንጽጽር አለ እያለ የፖስታች አለ መሰለኝ። ማታ ደግሞ ማሙድ ኢምራን ጋር ነው። ቻርጀር አምጣ እስኪ 5 ነው የቀረው ሊዘጋ ነው። ኦኬ እሺ፣ አመሰግናለሁ። አቶ ማሙድ እና እሱ የሆነ ማስተላለፍ የምፈልገው ነገር ነበር። ሳራ ወይንም ለተነስ እሱ ኡስታዝ አንዳንድ ሙስሊሞች ክርስቲያን ቤት ገቡና ማለት ነው እና የሆነ ያልሆነ ነገር እላቸዋል ማለት ነው። ጥያቄስ ሊጠይቁ ራሱ እንትን ይላቸዋል። በቁርአን በሆነ ነገር ያመጡና እንትን ያምታቷቸዋል ማለት ነው። ክርስቲያኖችን ወደ እነሱ ጥያቄ ስንጠይቃቸው አይመልሱም፣ አይመልሱላቸውም። ክርስቲያኖችን ወደ እነሱ ተታለ ምናምን ብሎ እንትን ይላቸዋል። ከዛ ያው እኛንም ያሰድባሉ ማለት ነው። እንደዚህ ወደ እንድትናገር አንተ አትገኝ እንዲህ አይነት ቦታ ላይ የተገኘ ቦታ አለ። አይ አላህና መልእክተኛ የሚሰደቡበት ቦታ በንግግር አላህቸውን የሚወጡ ሰዎች አላህና መልእክተኛውን ለመሳደብ የስድብ ቦታ ላይ አትገኙ። የትኛውም የእምነት ባለቤት ተሳዳቢ ከሆነ በዚያ ቦታ ላይ አትገኙ። ስድብ የነቢያት መንገድ አይደለም። ስድብ ማንንም አያንጽም። ከስድብ ራቁ። ማንም የእምነት ባለቤት ይሁን መሰደብ የለበትም። ለምን የፈለገውን አያመልክም። እንዳትሰድቡ። እኛን ስለሰደቡብን ብላችሁ እነሱን ማጸፋዊ ምላሽ አድርጋችሁ አትሳደቡ። አላህ በቁርአን ላይ ሲናገር ወላ ተሱቡ الذين يدعون من دون الله አለ። እነዚያን ከአላህ ውጭ ሌላ አካል የሚያመልኩ ሰዎችን አትስደቧቸው ይላል ቁርአን። የፈለገውን ያምልክ። ከቻልክ በእውቀት ጥራው፣ ካልቻልክ አርፈህ ተወው፣ እለፍ። ቦታቸዋል ስድብ ያለበት ቦታ ላይ የትኛውም ስፍራ ላይ ቢሆን አትገኙ። እነሱ እየሰደቡን እኛም በስድብ እንሄድባቸው፣ ይሄ ኢስላም መንገድ አይደለም። ما كان النبي صلى الله عليه وسلم يرد السيئة بالسيئة ولكن كان يعفو ويصفح። እናታችን አይሻ ስለ ነብዩ ሰለላሁ ዐለይሂ ወሰለም ባህሪ ስትናገር የአላህ መልእክተኛ ክፉን በክፉ አይመልሱም ነበር አለች። ነገር ግን በክፉ የሚመጣን ሰው እርሳቸው በይቅርታ ያልፉ ነበር ብላ ተናገረች። ስለዚህ ሃይማኖትን የፖለቲካ መድረክ አታድርጉት፣ የስድብ መድረክ አታድርጉት። እነሱ በስድብ ቢመጡ እኛ በተግሳጽና በመምከር ይሄ ብቻ ነው። ነቢያቶች አስተምረው ያልፋሉ። የተቀበለ ይቀበል፣ ያልተቀበለ ራሱን ነው የሚጎዳው ብለው ነው የሚያልፉት። አላህ በቁርአን ላይ ፈኢነማ ዐለይከ አልበላግ ወዐለይና አልሒሳብ አለ። ሙሐመድ ሆይ በአንተ ላይ ያለብህ ግዴታ ማድረስ ብቻ ነው አለ። ፈዘክር ኢነማ አንተ ሙዘኪር አለ። ሙሐመድ ሆይ ገስጽ፣ አንተ ገሳጭ እንጂ ሌላ አይደለህም ይላቸዋል። አስገድደህ የምትጭን አይደለህም። ለስተ ዐለይሂም ቢሙሰይጢር ይላል። ስለዚህ እነሱ የመጡበትን መንገድ የስድብ መንገድ እኛ በስድብ ሳይሆን በምክርና በተግሳጽ የነቢያትን መንገድ በማሳየት ምናልባት አንድ ሰው ተሳደበ ብላችሁ ሃይማኖታቸውን የሚያንቋሽ አርዕስት አታንሱ። ምንም አይጠቅም። በስድብ መካከል እናንተ በዚያ ብርሃንን ይዛችሁ ቁሙ። ብቻችሁን ብትሆኑ አንድ ሰው እንኳን ቢሰማችሁ በመካከላቸው ስለዚያ ሰው ነፍስ ተጨንቃችሁ እውነትን ብቻ ተናገሩ። ታቻው ይሄን ስድብ ለማንም አይጠቅም። እሺ ጥያቄ ያለ ይቀጥል። እሱ ይሰማል፣ ድምጽ ይሰማል። እንትን ቁርአን አንድ ነው አይደለ? ቁርአን አንድ ነው። እዛ ውስጥ ስንት ሱራ ነው ያለው? ማለት 114 እና ከሱ ውጪ ሌላ በሌላ መጽሐፍ አትከተሉም አይደለ? ቁርአንና ሐዲስ አለ። ቁርአን ራሱ ሐዲስን ስለሚያመላክተን ወደ ሐዲስ ሂዱ ስለሚለን ከቁርአንና ከሐዲስ ውጭ ሌላ አንከተልም። ነቢያችን ሰለላሁ ዐለይሂ ወሰለም ተረክቱ ፊኩማ ኢን ተመሰክቱም ቢሂማ ለን ተضሉ ባዕዲ ኪታበላህ ወሱነቲ አሉ።
በመካከላችሁ ሁለት ነገራቶችን ጥዬላችሁ ሄዳለሁኝ እነርሱንም አጥብቃችሁ እስከያዛችሁ ድረስ መቼም ቢሆን አትጠሙም እነርሱም ቁርአንና ሐዲስ ናቸው ብለው ተናግረዋል። ይሉን ነውና ትላንትና የሆነ ቢጋብቼ እንደዛ ሲለኝ እስቲ እኔ ስልኬ ላይ አውርጃለሁ አፕሊኬሽኑን የቁርአን ማለት ነው። ሲናገሩ ገብቼ ላይ አንድ ቁርአን ነው ስለተባለ ከዛን ምን ላይ ምን ሱራ ነው ምናምን ስለው ይሄ ነው አይለኝም። በዚህ መጽሐፍ ላይ እንትን የሚባል መጽሐፍ ላይ ይለኛል። እና በእንደነዚህ አይነት መጽሐፎች ትከተላላችሁ? ትክክል ነው? ምን አይነት መጽሐፍ? ከቁርአን እና ከሐዲስ ውጭ የምንከተለው የለንም። ሌላ መጽሐፍቶችን በተመለከተ እኮ ሱራ ነገር ምዕራፍ ስንት ላይ ስለ አይነግሩኝም። ዝም ባያቸው። እኛ የምንከተለው ቁርአንና ሐዲስ ነው። ቁርአንና ሐዲስ ላይ ተስማሚ የሆነ ቃል ካገኘን ሌላ መጽሐፍቶች ላይ ሸኾች የጻፉት ላይ የዛኔ እንቀበለዋለን። ከቁርአንና ከሐዲስ ጋር የማይስማማ የሚጋጭ ከሆነ ግን ማንም ይሁን ማን አንቀበለውም። ለምን ሸኽ አይሆንም? ለምን የእምነት አባት አይሆንም? ተሳስተሃል ነው የምንለው። እሺ ማሙድ ቻርጀር በለው ማቡ። እሺ ጥያቄ ያለሽ ሌላ አናኒ? ጥያቄ ያለው ካለ አይሽ ጥያቄ ያለ ይቀጥል። ጥያቄ ያለው ክርስቲያን አለ ከላይ? እሺ ጥያቄ ምንድን ነው? እሺ አመሰግናለሁ። አይ ባለፈው አንዴ ስትናገር ሰምቼ ስለ ጌታችን ኢየሱስ ክርስቶስ በጣም እንደምትወዱትና ያው ስለሱም ብዙ እንደምትናገሩለት ሰምቼ ነበር። አንዴ ስትናገር ከይቅርታ ጋር ተሳስቼ ከሆነ እና እሱን ነብዩ መሐመድ እንደተጻፈላቸው ወይም እኛ በኦርቶዶክስ ብዙ ወንጌላት ስለሱ እንደተጻፉት አለ ወይ ቁርአን ላይ የሚል ጥያቄ አለኝ። እና እሱንና ሁለተኛ ደግሞ እንደው ቅርብ ናቸው ወይ እንደ ነብዩ መሐመድ እንደናንተ ቅርብ ነው ወይ ጌታ ኢየሱስ ክርስቶስ ለናንተ? አሁን እኛ አምላካችን እንደምንለው እናንተ ከአላህ ጋር እንደ ቅርብ ነው ያማልደናል ትላላችሁ ወይ እንደ ነብዩ መሐመድ የሚል ጥያቄ ነው። አመሰግናለሁ። ዒሳ ወይንም ኢየሱስን የድንግል ማርያምን ልጅ በጣም እንወደዋለን። ከነቢያቶቻችን መካከል አንድ ነብይ ስለሆነ በጣም እንወደዋለን፣ በጣም እናከብረዋለን። አምላኩን በምድር ላይ ከማንም በላይ ሰብኳል ከሚባሉ ታላላቅ 5 ነቢያቶች መካከል ይመደባሉ። ኡሉል ዐዝም ይባላል። ታዲያ ያማልድናል ብላችሁ ታስባላችሁ ወይ ነው? በመጀመሪያ ምልጃ ምንድን ነው? አማላጁስ ማን ነው? ምልጃ የሚቀበለውስ ማን ነው? የሚማለድለትስ ማን ነው የሚለውን እነዚህ ነገራቶች 5 ነገራት ማወቅ አለብን። ምልጃ መቼ ነው የሚካሄደው የሚለውንም ማወቅ አለብን። ምልጃ የሚባለው የትንሣኤ ቀን ነው የሚካሄደው። ሰዎች ከሙታን ከተነሱ በኋላ ለፍርድ ከአምላክ ፊት በሚቆሙ ጊዜ ምናልባት ንስሐ ሳያደርጉ የሞቱ ኃጢአተኞች ከአምላካቸው ፊት የዛኔ ይቆማሉ። በዚያን ጊዜ የሚደረግ የሆነ ስራ ነው። ምልጃ ማለት በአምላክና በኃጢአተኛ መካከል የሚደረግ የማስታረቅ ስራ ነው። እርሱ ምልጃ ይባላል። ምልጃ ተቀባዩ ማን ነው? አምላክ አላህ ሱብሓነሁ ወተዓላ ነው። ቁል ሊላሂ ሸፋዓቱ ጀሚዓ ይላል። ምልጃዎች ሁሉ የእኔ የአላህ ብቻ ናቸው ይላል። ያ ማለት ከማንም ፊት ሄዶ ማማለድ አይቻልም ከአምላክ ፊት ከአላህ ፊት ካልሆነ በስተቀር። መን ዘ ለዚ የሽፈዑ ዒንደሁ ኢላ ቢኢዝኒህ ይላል። ማን ነው የዛኔ ትንሣኤ ቀን ከእኔ ዘንድ ያለ እኔ ፈቃድ የሚያማልድ ይላል። ስለዚህ ምልጃ ተቀባዩ ማን ነው? አላህ ነው። የሚማለድለት አካልስ ማን ነው ከተባለ ኃጢአተኞች ናቸው። ገብቷቸዋል? ኃጢአተኞች ናቸው። ያ የኃጢአቱ ምህረት እንዲያገኙ ዘንድ ስርየትን እንዲያገኙ ዘንድ ያንን ከአምላክ ፊት ሄደው ይለምኑላቸዋል፣ ያማልዱላቸዋል። አማላጆቹ ማን ናቸው ወደሚለው ስንመጣ ጊዜ ነቢያቶች ያማልዳሉ። ነቢያችን ሰለላሁ ዐለይሂ ወሰለም አልአንቢያ የሽፈዑነ የውመል ቂያማ አሉ። የትንሣኤ ቀን ነቢያት ያማልዳሉ አሉ። ልብ በሉ፣ የትንሣኤ ቀን የሚያማልደው ከኃጢአት ንጹህ የሆነ አካል ነው አማላጁ። ማንኛውም ከኃጢአት ንጹህ የሆነ አካል ለኃጢአተኛ እንዲያማልድ እድል ይሰጠዋል። ታዲያ ነቢያቶች ከኃጢአት ንጹህ ናቸው። አላህ ሱብሓነሁ ወተዓላ ከኃጢአት ጠብቋቸዋልና ያማልዳሉ። ከነቢያቶች መካከል ማን ነው ከተባለ መሲሁ ነው፣ ዒሳ ዓለይሂ ሰላም። ስለዚህ ያማልዳል። የትንሣኤ ቀን በዘመኑ ላሉ ለአማኝ ሰዎች፣ ኃጢአታቸው ለበዛባቸው ሰዎች
እርሱን እንደ ነቢይ እንደ መልእክተኛ ተቀብለው አምላካቸውን አላህን እንደ አምላክ ተቀብለው እየኖሩ ያሉ ልክ እንደማናችንም ኃጢአትን ካደረጉ እነዚያ ሰዎች ከአምላክ ፊት ሄደው ያማልድላቸዋል። አምላክ አላህ ሆይ ስለ ኃጢአታቸው አማልዳለሁ ይቅር በልላቸው ብሎ አምላክ አላህን ይጠይቃል። አላህ ሱብሓነሁ ወተዓላ ይሰማዋል። ሌላ ከሚያማልዱ መካከል ልክ እንዲሁ መላእክቶች እነ መልአኩ ጅብሪል እነ ሚካኤል እነዚህ መላእክቶች ሁሉ ያማልዳሉ። ምክንያቱም ኃጢአት የለባቸው። ልብ በሉ እንደ እስልምና አስተምህሮ መልአክ ኃጢአትን አያደርግም፣ ንጹህ ነው። ከዛሊክ ልክ እንዲሁ ማን ያማልዳል? ህፃናቶች ያማልዳሉ። ምክንያቱም ህፃን ልጅ ኃጢአት አልተጻፈበትም። አንድ ህፃን ልጅ የወላጆችህን የአዳምና የሔዋን ኃጢአት አለብህ በአንተ ላይ ተብሎ አይወለድም። በኢስላም ከኃጢአት ንጹህ ነው ማንኛውም ህፃን ልጅ። ነቢያችን ሰለላሁ ዐለይሂ ወሰለም ወስቢያን የሽፈዑን የውመል ቂያማ አሉ። ህፃናቶችም የትንሣኤ ቀን ያማልዳሉ አሉ። ማለት ለወላጆቻቸው ኃጢአት ላለባቸው ወላጆች እንዲያማልዱ እድል ይሰጣቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ህፃናት ልጆች እንዴት እንደሚያማልዱ ሲናገሩ ምን አሉ? ዩቃሉ ለሁም ኡድኹሉ አልጀና፣ ወደ ገነት ግቡ ይባላሉ። ሄደው በገነት በር ይቀመጣሉ። አላህ ስብሐነሁ ወተዓላም እያወቀ ይጠይቃቸዋል። ለምን አትገቡም ሲላቸው ጊዜ ያ ረበና ላ ነድኹሉ አልጀና ሐታ የድኹል መዐና አባኡና ወኡመሃቱና ይላሉ። ጌታችን አላህ ሆይ ከእኛ ጋር አብረው እናት አባቶቻችን ገነትን ካልገቡ አንገባም ይላሉ፣ ያማልዳሉ ከአላህ ፊት። ከዚያም አላህ ይፈቅድላቸዋል። ሂዱና እናትና አባቶቻችሁን አምጧቸው ይላቸዋል። ይዘዋቸው ይመጣሉ። ስለዚህ ህፃናት ልጆች የሞቱባችሁ እንዳታዝኑ፣ ይህን ማጽናኛ ሐዲስ መጥቶላቸዋል በኢስላም። የትንሣኤ ቀን የእናንተ አማላጆች ይሆኑላቸዋል። ስለዚህ ነቢያት ያማልዳል፣ መላእክት ያማልዳል፣ ህፃን ልጅ ያማልዳል። ሌላ ማን ያለ ያማልዳል ከተባለ አማኝ ሰዎች ወደ ገነት የተባሉ ወደ ገነት የገቡ አማኝ ሰዎች ጓደኞቻቸውን በገነት ውስጥ ይፈልጓቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሲፈልጓቸውም ያጧቸዋል። ጌታችን አላህ ሆይ ከእኛ ጋር አብረው ሲሰግዱ ሲጾሙ የነበሩ አማኝ ጓደኞቻችን የት አሉ ብለው ይጠይቃሉ። አላህም ይነግራቸዋል። እነዚህማ በኃጢአታቸው ምክንያት ታግደው ይገኛሉ ይላቸዋል። ጌታችን ሆይ ከእኛ ጋር ሲሰግዱ ነበር፣ ሲጾሙ ነበር፣ እባክህን ምህረት አድርግላቸውና ለኃጢአታቸው ወደ ገነት አስገባቸው ብለው ያማልዳሉ። አላህም ይፈቅድላቸዋል። ሂዱና አምጧቸው ይላል። ይዘዋቸው ይመጣሉ። ይዛቸው ሲሄዱ ጊዜ ከሃዲያኖች የዛኔ ይመለከታሉ ይላል ቁርአን ሲናገር። ያዩና ምን ይላሉ? ፈማ ለና ሚን ሻፊዒን፣ ለእኛስ አማላጅ የለንምነ፣ ወላ ሰዲቅን ሐሚም፣ የቅርብ ወዳጅ የለንምነ፣ ፈለው አነ ለና ከረተን ፈነኩነ ሚነል ሙእሚኒን፣ አንዴ የመመለስ እድል ቢሰጠን ዳግም ወደዚያች ዓለም ወደ ምድር ከአማኞች ከሙስሊሞች እንሆን ነበር ብለው ይጸጸታሉ ብለው ተናገረ። ፈለው አነ ለና ከረተን አይ ረጅዐተን ኢለ ዱንያ መረተን ሳኒያ፣ ዳግም ሁለተኛ የመመለስ እድል ቢሰጠን ዳግም ወደ ምድር ፈነኩነ ሚነል ሙእሚኒን ከአማኞች እንሆን ነበር ይላሉ። እንዳጠቃላይ እነዚህ ሁሉ ዒሳም ያማልዳል ወይ ነው ጥያቄው? አው ያማልዳል። የዛኔ የትንሣኤ ቀን ለአማኝ ተከታዮቹ ኃጢአት ላለባቸው ከአምላኩ ከአላህ ፊት ቆሞ ያማልድላቸዋል። ምንም ጥርጥር የለውም። አይ ከሚገባው በላይ መልስ የሰጠኝ አመሰግናለሁ። ግን እንደው አንድ 30 ሰከንድ ከፈቀድክልኝ እንዳስተያየት እንደው እንደነዚህ አይነት ትምህርቶችን ከስድብ ውጪ ይሄን እንደዚህ አይነት ትምህርቶችን መማማር ቢቻል በቃ አንዱ የአንዱን በፍላጎት ነው ወደ አንዱ ወደዚህ አንተም ወደኛ እኛም ወደ አንተ ልንመጣ የምንችለውና በስድብ በዱላ በአንዳንድ ሰይፍ በመያዝ የሚመጣ ሃይማኖት ይኖራልም ይጠቅማልም ብዬም ስለማላስብ ማለት ነውና እንደነዚህ አይነት ትምህርቶችን እንደው ርዕስ አንዳንድ እየሰጠ ጥያቄ ብቻ መመለስ ሳይሆን ርዕስ የሆነች ርዕስ ይዘህ እንደው ለ30 ደቂቃ የሚሆን ለምንም ይሁን በዚህ ርዕስ ላይ መነጋገር አለብን ዛሬ እያልክ አንዳንድ ትምህርቶችን መስጠት ብትችል ይሄ የራሴ አስተያየት ነውና በጣም ከምልህ በላይ ነው የማመሰግንህና በቃ እኔም የራሴ አንዳንድ ነገር ካለ እኔም ለመመለስ ዝግጁ ነኝ። አንተ ጋርም የሆነ ነገር ካለ ለመጠየቅ ዝግጁ ነኝና በእውነት አንደበትህ ጥሩ ነውና እስከዛሬ ራሱ የት ነበርክ ባለማወቅ አንተን በሚል ሁሌ ይከታተላለሁና ስለዚህ በጣም አመሰግናለሁ ወንድሜ። ክብረት ይስጥልኝ። እናመሰግናለን። ክብርና አቃለኝ ነው። እስኪ እሺ፣ ጥያቄ ምንድን ነው? እሺ፣ በማስታወሻ ስለጻፍኳት ስለ ኢየሱስ ፈራጅነት ነው። በእስላማዊ አስተምህሮ ላይ ኢየሱስ በዳግም ምጽአት እንደሚመጣና ለፍርድ እንደሚቆም ተጽፏልና ታዲያ በምድር በሰማይም የመፍረድ ፍርድ የመስጠትና የመፍረድ ስልጣን እንዳለው ይናገራልና ይህ ስልጣን የፈጣሪ ብቻ ከሆነ ኢየሱስ አምላክ አይደለም ወይ?
ምክንያቱም መጽሐፍ ቅዱስ አብ በአንድ ሰው ላይ እርሱም በሾመው በኢየሱስ ክርስቶስ በኩል ዓለምን በጽድቅ ሊፈርድበት ቀን ቀጥሯል ይላል ሐዋርያት 17:31 እና ኢየሱስም አብን ፍርድን ሁሉ ለወልድ ሰጥቶታል እያለ ቀን መጥቶ ለፍርድ ይመጣል ብለን አይደለም ብናምነው፣ ኢየሱስ ይመጣል ብለን እናምናለን። በመጀመሪያ መቼ ነው ግን የሚመጣው? የምጽአት ዓለም ቀን ወይንም ደግሞ የውመል ቂያማ የትንሣኤ ቀን ሳይሆን የትንሣኤ ቀን ከመከሰቷ በፊት ነው የሚመጣው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ምን አሉ? ላ ተቁሙ ሰዓ ሐታ ተረው ዓሽር ዓላማት ሰዓት አልኩብራ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? 10 ታላላቅ የትንሣኤ ምልክቶችን እስክታዩ ድረስ ትንሣኤ አትቆምም አሉ። ስለዚህ ከትንሣኤ በፊት እነዚህ 10ቶቹ የምነግራችሁ ይከሰታሉ። ከዚያ ትንሣኤ ትቆማለች። ገብታችኋል? ከነዚያ መካከል የመጀመሪያው ማን ነው? ዙሁሩል መህዲ ፍትሃዊ የሆነ መሪ ይነሳል። የዘመኑ ፍጻሜ ከመድረሱ በፊት ከአስርቶቹ የመጀመሪያው ዓለም በግፍና በበደል በተሞላች ጊዜ አምላክ አላህ ሱብሓነሁ ወተዓላ ለዓለም ሰዎች ፍትህን ሊያቆም ዘንድ የዛኔ ፍትሃዊ መሪን መህዲ የሚባልን ሰው ያስነሳል። መህዲ የሚባልን ሰው ያስነሳል። ያ ፍትሃዊ መሪ ነው። ከዚያ በኋላ በእርሱ እያለ ነው ቀጣይ መሲሁ አደጃል ሐሰተኛው ክርስቶስ ይመጣል። አይሁዶች የሚጠብቁት ሐሰተኛው ክርስቶስ አይሁዶች የሚጠብቁት ይነሳል። ሁለተኛው እርሱ ነው። ከዚያ በኋላ በሶስተኛ ደረጃ ላይ ዒሳ አለይሂ ሰላም የድንግል ማርያም ልጅ ይወርዳል። እሺ አመሰግናለሁ። የማርያም ልጅ ዒሳ በሶስተኛው ደረጃ ላይ ይወርዳል። ገብቶሻል አይደል? ያ ነው። እና ከዚያ በኋላ አራተኛ ደግሞ ያእጁጅና ማእጁጅ የሚባሉ የክርስቶስ ኃይለኛ ተቃዋሚዎች እነዚያ ያእጁጅና ማእጁጅ ይነሳሉ። ያ ነው። ከዚያ በኋላ አምስተኛ ስድስተኛ እያለ እስከ 10 ከጨረሱ በኋላ ትንሣኤ ትቆማለች። ከዛ ዓለም ትፈጸምና ዓለም ከተፈጸመች በኋላ አላህ ለሰዎች ሁሉ ትንሣኤ ያደርግላቸዋል። ሰዎች ከሙታን ይነሳሉ፣ ለፍርዱ ይቆማሉ። የሚፈርደው ማን ነው ከተባለ አላህ ነው። ከትንሣኤ ቀን በኋላ የሚፈርደው አላህ ነው። ኢነላሃ የሕኩሙ በይነሁም የውመል ቂያማ አለ። የትንሣኤ ቀን እኔ በፍጥረታቶች መካከል እፈርዳለሁ እያለ ይናገራል። ነገር ግን ዳግም በመሲሁ በሚመጣ ጊዜ አሁን የተረዳነው ምንድነው? የትንሣኤ ቀን ሳይሆን የሚመጣ የትንሣኤ ቀን ከመከሰቱ በፊት ነው የሚመጣው። በዚያን ጊዜ በሚመጣ ጊዜ ታዲያ ይፈርዳል ተብሏል ወይ? አዎ ተብሏል። ይፈርዳል ማለት ግን ያስተዳድራል ማለት ነው። ፍርድ ለሁለት ይከፈላል። አንደኛ የትንሣኤ ቀን በሙታን ማነው ሰዎች ከተነሱ በኋላ የሚፈረደው ፍርድ አለ። እርሱ የጌታችን የአላህ ነው። ነገር ግን ምድር ላይ የሚፈርዱ ፍርድ አለ። ነብያቶች በህዝቦቻቸው መካከል አምላክ በሰጣቸው ህግና ስርዓት ይፈርዳሉ፣ ያስተዳድራሉ። ገብቷቸዋል? ያ ነው። ዒሳ አለይሂ ሰላም ታዲያ ከዚህ በምድር ላይ ሰዎች በሚኖሩ ጊዜ በእነርሱ መካከል ያስተዳድራል ማለት ነው። የሚያስተዳድረውና የሚፈርደው በማን ህግ ነው የሚል ጥያቄ ይመጣል። የሚፈርደውና የሚያስተዳድረው በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ህግ ነው። ነቢያችን ሰለላሁ ዐለይሂ ወሰለም የተሰጣቸው ህግ ቁርአንና ሐዲስ። ስለዚህ በዚህ በቁርአንና በሐዲስ ይፈርዳል፣ ያስተዳድራል በሰዎች መካከል። ለዚህም ማስረጃ ሲናገሩ እርሳቸው ምን አሉ? የንዚሉ ዒሳ ብን መርየም ፊ አኺር ዘማን ፈየኡመኩም ቢኪታቢላሂ ወሱነቲ ያሉ። የዘመኑ ፍጻሜ ከመድረሱ በፊት የማርያም ልጅ ክርስቶስ ከሰማይ ይወርዳል፣ በቁርአንና በሐዲስም ያስተዳድራችኋል ብለው ተናገሩ። በሌላ ሐዲስ ላይ ይፈርዳል የሚለውን ያስተዳድራል ብለው ተረጎሙት። ስለዚህ ልክ አንድ የሀገር መሪ እንደሚያስተዳድር ያስተዳድራል። ያ ነው። በመጽሐፍ ቅዱስ ላይ ላለው ይፈርዳል የሚለውን ቃል እንደው የትንሣኤ ቀን መፍረድ መስሏችሁ ከሆነ ላስረዳችሁ። መፍረድ የሚለው ቃል በመጽሐፍ ቅዱስ ላይ ለሁለት ይከፈላል። በፍጥረት ዓለም ሁሉ ላይ የትንሣኤ ቀን ወደ ገነት ወደ ገሃነም የማስገባት ያ ፍርድ ከሆነ እርሱ ክርስቶስ የእኔ ሳይሆን አብ ነው የሚያደርገው ብሎ ተናግሯል። ማነው? ማቴዎስ ወንጌል ምዕራፍ 20 ቁጥር 22 ላይ ብትሄዱ የዘብዴዎስ ልጆች እናት 2 ልጆቿን ይዛ መታ መምህር ሆይ እነዚህ ከቀኝና ከግራህ በመንግስትህ እንዲቀመጡልኝ እፈልጋለሁ አድርግልኝ ያለችው። ይህ እኔ የምሰጠው አይደለም አላት። ቃል በቃል ምን አላት? እኔ የምሰጠው አይደለም፣ ታዲያስ ነገር ግን አብ ላዘጋጀላቸው ነው ብሎ ነገራት። ታዲያ ክርስቶስ ይፈርዳል ተብሎ የተቀመጠውን እንዴት ልናደርገው ነው ወደሚለው ስንመጣ ጊዜ ይፈርዳል ሲባል ጊዜ ይመሰክራል ማለት ነው። ከአብ ፊት ስለሚመሰክርባቸው በእርሱ ምስክር መሰረት ነውና ፍርድ የሚሰጠው። ወርታችኋል። ይፈርዳል የሚለውን ቀጥታ እንወስዳለን ካላችሁ ሐዋርያቶችን ፈራጅ ተብሏል፣ ይፈርዳሉ ተብሏል። ክርስቶስ ምን አለ? ሐዋርያቶችን ሲናገራቸው ጊዜ ሊተእኩሉ ወተሽረቡ
ሊተእኩሉ ወሊተሽረቡ ፊ መለኩቲ ወአንቱም ጃሊሲን ዐለል ከራሲ እያለ ይናገራቸዋል። በመንግስቴም አላቸው በመንግስቴም በዙፋን ላይ ተቀምጣችሁ ትበላላችሁ፣ ትጠጣላችሁ፣ በእስራኤል ነገድም ላይ ትፈርዳላችሁ አላቸው። ማንን? ሐዋርያቶችን። ሐዋርያቶች ስለዚህ ፈራጅ ናቸው ብለን እንደምንይዘው አይደለም። ምን ማለት ነው? ትመሰክሩባቸዋላችሁ ማለት ነው። የክርስቶስም እንዲሁ እንደሚመሰክርባቸው ተጽፏል ወይ? አዎ። ምን ተብሏል? ማቴዎስ ወንጌል ምዕራፍ 7 ከቁጥር 27 አካባቢ ላይ ኢየሱስ ክርስቶስ ሲናገር ምን ይላል? በዚያን ጊዜም አለ በትንሣኤ ቀን በዚያን ጊዜም መጀመሪያ ቀድሞ ሲናገር በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ መንግስተ ሰማያትን የሚገባ አይደለም አለ። ቀጥሎ ምን አለ? በዚያን ጊዜም ብዙዎች ጌታ ሆይ በስምህ አጋንንትን አላስወጣንምን ይሉኛል። ጌታ ሆይ በስምህ ትንቢትን አልተናገርንምን ይሉኛል። ጌታ ሆይ በስምህ ተአምራትን አላደረግንምን ይሉኛል። እኔም እላቸዋለሁ አለ እናንተ አመፀኞች አላውቃችሁም፣ ከፊቴ ጥፉ ብዬ እመሰክርባቸዋለሁ አለ። መቼ? በዚያን ጊዜ እመሰክርባቸዋለሁ አለ። በሌላ ቦታ ላይ እፈርድባቸዋለሁ አለ። ሁለቱ ተለዋጭ የሆኑ ቃላቶች ናቸው። ያን ገነት የማስገባቱ የማስወጣቱ ስራ የማን ነው? የአምላክ ስራ ነው። እኔ ይህን የምሰጥ አይደለሁም ብሎ ክርስቶስ የአብ እንደሆነ ተናገረ ማቴዎስ ወንጌል ላይ። ታዲያ ክርስቶስ ይፈርዳል ሲባል ጊዜ ምንድነው? ይመሰክራል ማለት ነው። ልክ ሐዋርያቶች ይፈርዳሉ ተብለዋል። ምንድነው ግን እውነታው? ፈራጅ ናቸው? አምላክ ናቸው? አይደለም፣ መስካሪዎች ናቸው። እንደሚፈርዱ ሐዋርያቶች ቃል በቃል መጽሐፍ ቅዱስ ላይ ተጽፏል። ገብቷቸዋል አይደል? ይመሰክራሉ ማለት እንጂ ግን ይፈርዳሉ ማለት አይደለም። ክርስቶስም ልክ እንዲሁ ይፈርዳል ተብሎ ተጽፏል። በሌላ ቦታ ላይ ደግሞ እመሰክርባቸዋለሁ ብሎ ተናገረ። ከአምላክ ፊት ቆሞ እንደሚመሰክርባቸው ነው። ይህንን የሚመሰክርላቸውን ቁርአን ላይ ታገኛላችሁ። አላህ በቁርአን ላይ ሲናገር ስለ ክርስቶስ ከጨረሰ በኋላ ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ አለ። የትንሣኤ ቀንም ይመሰክርባቸዋል አለ። አያችሁ ምን ይላል? ይመሰክርባቸዋል። መስካሪ ነው ክርስቶስ። ታቸዋል ይመሰክርባቸዋል የትንሣኤ ቀን አለ። በሌላም ቦታ ላይ ሱረቱል ኒሳ ላይ ይገኛል። በሱረቱል ማኢዳ መጨረሻው ላይ ልክ እንዲሁ ሲያመልኩት በነበሩ ሰዎች ላይ እንደሚመሰክርባቸው ይናገራል። አላህ የትንሣኤ ቀን ክርስቶስን ካስነሳው በኋላ በምድር ላይ እርሱን እንደ አምላክ ይዘው ሲያመልኩት የነበሩ ሰዎችንም ካስነሳ በኋላ ፊት ለፊት ያገጣጥባቸዋል። ከዚያ ክርስቶስን አላህ ይጠይቀዋል። ወኢዝ ቃለ አላሁ ያ ዒሳ ብነ መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ ቃለ ሱብሓነከ ማ የኩኑ ሊ አን أقول ما ليس لي بحق إن كنت قلته فقد علمته تعلم ما في نفسي ولا أعلم ما في نفسك إنك أنت علام الغيوب ما قلت لهم إلا ما أمرتني به أن يعبدوا الله ربي وربكم وكنت عليهم شهيدا ما دمت فيهم فلما توفيتني كنت أنت الرقيب عليهم وأنت على كل شيء شهيد. ይህ አምላካችን አላህ የትንሣኤ ቀን ክርስቶስን እና ሲያመልኩት የነበሩ ሰዎችን ከፊት ለፊት አገጣጥሟቸው የሚነጋገሩትን ነገር በቁርአን ላይ ቀድሞ ነግሮን ነው። ቁርአን ተአምራዊ መጽሐፍ ነው ስንላቸው የወደፊቱን የሚሆነውን ቀድሞ ይዟል። ታቻል አምላክ አድርገው እንዲይዙ ጠርታቸው ነበር። እንደዚህን ሰዎች አስተምራቸው ነበር ይለዋል። ከዚያ ክርስቶስ ምን ይላል? ቃለ ሱብሓነከ አምላኬ ሆይ ጥራት ይገባ ይላል። በመጀመሪያ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ለእኔ የማይገባኝን አምልኮትም ልሞግት አይቻለኝ በፍጹም ምን ያምልኩኛል አልኳቸውም ይላል። የሚገርመው እስካሁን ድረስ ክርስቶስ ባስተማረው ትምህርት ውስጥ አምልኩኝ ያለበት ቦታ የለም። ሊየኩነ ሑጀተን ዐለይሂም የውመል ቂያማ የትንሣኤ ቀን ሑጃ የሆንባቸው ማስረጃ የሆንባቸው ዘንድ የፈለገ ቢበረዝ እንኳን ይህ መጽሐፍ አምልኩኝ የሚለው ቃል በፍጹም እንዲሆን አላደረገም። የለም በፍጹም አምልኩኝ አላለም እስካሁንም ድረስ። እኔ አምልኩኝ አላልኳቸውም ለኔ የማይገባኝም ይሄ ነገር ሲጀመር ብሎ ይናገራቸዋል። የትንሣኤ ቀን አለ። ከዚያ በኋላ ምን ይላል? ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ ብዬውም ከሆነ በእርግጥም ባውቀዋል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ በእኔ ውስጥ ያለውን አንተ ታውቃለህ፣ በአንተ ውስጥ ያለውን ግን እኔ ላውቅ አይቻለኝም ይላል። ኢነከ አንተ ዐላሙል ጉዩብ አንተ የሩቅንና ድብቅ ነገራቶችን ሁሉ አዋቂ ነህ ካለ በኋላ ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ አን ያዕቡዱላህ ረቢ ወረበኩም የእኔንም የእናንተንም ጌታ የሆነውን አላህን ተገዙ አልኳቸው እንጂ ሌላ አልኳቸው የለኝም። ይህንም አንተ እንድላቸው የሰጠኸኝን ቃል ነው ብሎ ይናገራል። እያችሁ የሰጠኸኝን ቃል ሰጥቻቸዋለሁ ይላል። የትንሣኤን ቀን አሁንም ላይ ያለ በመጽሐፋቸው ላይ የሰጠኸኝን ቃል ያውና ሰጥቻቸዋለሁ እነርሱን ተቀብለዋል ይላል። ምንድነው ያስተማርኳቸው አለ? ጥያቄ እዚህ ጋር
ገብቶኛል። ይሄ እንትኑ አንድ ሌላ ጥያቄ ላንሳና እኔ ሰዓት ስለሌለኝ ነው መልሰህልኛል የምፈልገውን ፖይንት። እሺ ካላቋረጥኩ አንድ ጥያቄ ሊጨምር ማለት ኢየሱስ ክርስቶስ ዓለምን ለሰው ልጆች ያለውን ፍቅር ሲያሳይ በመስቀል ላይ ሞቶ ያደረገውን ነገር ታውቃላችሁና አላህ ለሰው ልጆች ፍቅር ምን ያደረገው ነገር አለ? እስኪ ንገረኝ። እሺ አምላካችን አላህ ሱብሓነሁ ወተዓላ ለሰዎች ያደረገው ፍቅርና ውዴታ ምንድነው? አንደኛ ከስሞቹ መካከል የመጀመሪያው አንደኛ ስሙ ምንድነው? አልወዱድ የሚል ስም አለው። ነቢያቶች በዚህ ስሙ ይጠሩት ነበር። አልወዱድ ማለት ባሪያዎችን ወዳድ የሆነ አምላክ ማለት ነው። ውዴታ ከምን ይጀምራል ከተባለ እናንተን ወደዚህ ዓለም ከማምጣት ይጀምራል። እናንተን ወደዚህ ዓለም ከማምጣት ይጀምራል። አመጣችሁ፣ ስጋችሁን ራሱ ሰራላችሁ፣ ነፍሳችሁንም ዘራባችሁ፣ የዚህ ዓለምን አመጣችሁ፣ ያበላችኋል፣ ያጠጣችኋል። ይሄ ምድራዊ ጸጋ፣ ይሄ ስጋዊ ጸጋ ሲሆን መንፈሳዊ ጸጋ ከዚያ በላይ ከምንም ነገር በላይ ከእርሱ ጋር እንድትተዋወቁ መንገድን መስራቱ ነቢያት የሚባሉን ላከ። ከዚያም መለኮታዊ መጽሐፍትን አወረደ። ከዚያም ከእርሱ ጋር እንድትተዋወቁ አደረገ። የቀጣዩን ዓለምንም ጸጋ እንድታገኙ ሁሉን በር ገር አደረገላችሁ። ይሄን ሁሉ በእናንተ ላይ ስለዋለው ጸጋ አላህ በሙሉ ቁርአን ላይ ይናገራል። የሰው ልጅ በኃጢአት ከወደቀ በኋላ ከእርሱ ጋር የሚታረቅበትን መንገድ አበጀለት። ምን ከተባለ ንስሐ የሚባለን መንገድ። አምላክ የግዴታ መለኮታዊ ማንነቱን ጥሎ መገደልና መሰቀል አይጠበቅበትም። የእርሱ ባህሪም አይደለም። ነገር ግን እርሱ ንስሐን ያደረገ አዳም በጠፋና በወደቀ ጊዜ እንዴት አድርጎ ከአምላኩ ጋር ዳግም መታረቅ እንዳለበት አላወቀም ነበር። በመዋለል ላይ ነበር። አምላክ ግን አላህ ሊተወው አልወደደም። ይልቁንስ አዳምን ወደደው። ወደ ራሱ እንዴት እንደሚያስታርቀው ራሱ መንገዱን አበጀለት። ምን እያለ ይናገራል? ገና በሁለተኛው ምዕራፍ ላይ ፈተለቃ አደሙ ሚን ረቢሂ ከሊማቲን ይላል። አዳምም ከጌታው ከአላህ የንስሐን ቃል ተቀበለ ይላል። አላህ አሳወቀው በልቡ ላይ እንዴት ንስሐ ማድረግ እንዳለበት ተጸጽቷል። ኃጢአትን በማድረጉ በመውደቁ አዝኗል። ግን ከአምላኩ ጋር እንዴት መታረቅ እንዳለበት አላወቀም ነበር። አዳም በመዋለል ላይ ነበር። አላህም የንስሐን በር ከፈተለት። ከዚያ በኋላ ወደ አላህ ንስሐ አደረገ። ምን የሚልን ቃል አሳወቀው? ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን። ጌታችን አላህ ሆይ አሉ አዳምና ሔዋን፣ በኃጢአት ነፍሳችንን በድለናል፣ ይቅር በለን እዘንልን። የማታዝንልን ከሆንክና ይቅር የማትለን ከሆንክ ግን ከከሳሪዎች እንሆናለንና እባክህን ይቅርታህን እንሻለን አሉት። አምላክ አላህ ሱብሓነሁ ወተዓላ ደግሞ ያጠፋ ባሪያውን የጠፋ ባሪያውን ይቅር በለኝ ጥፋቴን አመኛለሁኝ፣ አንተ ይቅር ባይ አምላክ ነህ፣ ይቅር እንድትለኝ እፈልጋለሁ ብለህ ከፊቱ ከወደክ ከለመንከው ወዲያው በይቅርታ የሚቀበል የሆነ አምላክ ነው። ከስሞቹ መካከል አንደኛው አተዋብ የሚል ነው። አተዋብ ማለት የባሪያዎቹን ንስሐ ተቀባይ የሆነ አምላክ ማለት ነው። ይሄ ነው። እነዚህን ሁሉ ስሞቹን እንዳለ አሳውቆናል። በእያንዳንዱ በምንፈልጋቸው ነገራቶች ሁሉ በዚያ ላይ ስሞችን አሳውቆናል። አልረዛቅ፣ አተዋብ፣ አልረሒም፣ አልረሕማን እነዚህ ሁሉ እንዳለ የስሞቹ ናቸው። 99 ስሞቹን ነገርን። እነዚያ ሁሉ እንዳለ ለእኛ ምን ያክል ውዴታና ለእኛ ምን ያክል ትልቅ ቦታ እንዳለው የገለጸባቸው የሆኑ ስሞቹ ናቸው። ስለዚህ አላህ ሱብሓነሁ ወተዓላ የንስሐ በሩን በመክፈት አዳምን ከራሱ ጋር አስታረቀ። ታርቆ ዝም አላለው። አላህ ሱብሓነሁ ወተዓላ አዳምን መጀመሪያ ከነበረበት ደረጃ ከፍ እንዳደረገው ታውቃላችሁ። አዳም ኃጢአት ከመስራቱ በፊት የነበረው ደረጃና ኃጢአት ከሰራ በኋላ ንስሐ ካደረገ በኋላ ደረጃው ከፍ ያለ ነው። ፍጥረታት ጋር ይሄንን ባህሪ በፍጹም አታገኙም። ፍጥረታት ጥፋተኛ ስትሆን ጊዜ አንተ ጥፋተኛ እያለ ይወቅስሃል። ንስሐ አድርገህ ወደሱ ስትመለስ ጊዜ ይሄ እኮ በፊት ኃጢአተኛ ነበር እያለ አንተ እየወቀሰህ ይኖራል። አምላክ አላህ ሱብሓነሁ ወተዓላ ግን አዳምን ምን አደረገው ከተባለ በወደቀ ጊዜ ከኃጢአት ምህረት የሚያገኝበትን መንገድ ራሱ መራለት፣ አበጀለት። ይቅር ካለው በኋላ ደግሞ አይ አንዴ አጥፍተህ ነጥብ ተይዞብሃልና ወርደሃል ቦታህን አይደለም ያለው። ከመጀመሪያው ከነበረህ ቦታ ይልቅ ወደ እኔ ንስሐ አድርገህ በመመለስህ ከፍታ ይገባሃልና ብሎ ከፍ ያለን ደረጃና ቦታ ሰጥቷል። ስለዚህ ሰዎች ቅድሙ ላይ ያላነሳቸው አሉ ረስቼ
እዚህ ዮሐንስ 5:22 ላይ እሱ ስልጣን እንዳለው እንደተሰጠው አድርገህ እና ሁሉም በራሱ ስልጣን ሳይሆን በአብ ስልጣን እንደሚያደርግ የተናገርካቸው ጋር የሚጋጩ ጥቅሶች ስላሉ እሱን ክላሪፋይ እንድታደርግልኝ። ዮሐንስ 5:22 ላይ አብ ፍርድን ሁሉ ለወልድ ሰጥቶታልና ሰው ሁሉ አብን እንደሚያከብሩ ወልድን እንዲያከብሩት ይህን ሁሉ ለወልድ ሰጥቶታል፣ ወልድን የማያከብር አብን የላከውን አያከብርም ይላል እና እዚች ላይ አብ እንደሰጠው ብቻ ነው አሁን ላይ አሁን እየታየ ያለው ይመስለኛል ስንወያይ እና ሰው ሁሉ አብን እንደሚያከብሩ ወልድን እንዲያከብሩት ሲል ማለት ነው። አብ ፍርድን ሁሉ የሰጠው እንደ አብ እንዲከበር ነው። እንደ አብ ተደርጎ ማለት ነው። ፍጡር የሆነ ነብይ እንግዲህ ከፈጣሪ ጋር እኩል እንዲከበር አይደረግም። ግን እሱ ፍጡር ስላልሆነ ከፈጣሪ ጋር እኩል ክብር የሚገባው አምላክ ስለሆነ ግን ሰው ሁሉ አብን እንደሚያከብሩ ወልድን እንዲያከብሩ ብሎ ስልጣን እንደሰጠው እኔና አብም አንድ ነን እስከማለት ድረስ እንደደረሰ ስልጣን እንዳለው ደግሞ ሌላኛው የፈጣሪነቱ ደግሞ በራሱ የመሞትና የመነሳት ስልጣን እንዳለው ዮሐንስ 10:17-18 አሳልፌ ሰጠው ዘንድ ነፍሴን ስለማወጣ ማን ነው እኔ በራሴ ስልጣን ነፍሴን አወጣታለሁ እንጂ ከኔ ማንም አይወስዳትም፣ ላወጣትም ስልጣን አለኝ ደግሞም ላነሳትም ስልጣን አለኝ። እስኪ እነዚህ ነገሮች እስኪ እንዴት አይታቸው እንደሆነ እስኪ እንትን ብትል። ኮምቦልቻ እንዴት ላይቭ ላይ አብዳይስ የምና አንድ ያውራይሽ ይሄ የላክልህ አካውንት ማለት አትሰማም። እሺ ይቅርታ እዚህ ጓደኛ ደውሎ እያወራ ነበር እና ማለት ነው እኔና በአንድነስ በመጀመሪያ ፍጡር እንዳልሆነ ያሳያል ያልከው ቀጥታ ቃል በቃል ፍጡር እንደሆነ ተገልጿል። ኢየሱስ ክርስቶስ ወደ አምላኬ ወደ አምላካችሁ አድርጋለሁ ብሎ ተናግሯል። ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አድርጋለሁ ብሎ ተናግሯል። ልጅ ወጥቷል እንዴ? ልጅ የለም? እሺ ከወጣ ላሳያችሁ። የአባቶቻችሁን የአምድንታ መጽሐፍ አውጥተን እናሳያችሁ። ወደ አምላኬ ወደ አምላካችሁ አድርጋለሁ ያለውን ወደ አባቴ ወደ አባታችሁ አድርጋለሁ ያለውን ወደ ፈጣሪ አድርጋለሁ ማለት እንደሆነ ቀጥታ እናሳያችሁ። አንድ ጊዜ አውጥቼ ላሳያችሁ። ወደ ፈጣሪ አድርጋለሁ። የዮሐንስ ወንጌል አንድምታ ላይ እንግባ። መቼም ከኛ አንድምታ ይልቅ የመጽሐፉ ባለቤቶች የራሳችሁ አንድምታዎች ይሻላሉ ይመስለናል። ያ ብዙ ጊዜ ስንናገር እዚያ ቦታ ላይ
አባት ሲል ጊዜ ፈጣሪ ማለት ነው። ለእኛስ ለአንድ አባት ያለን አይደለንም፣ ለእኛስ አንድ ፈጣሪ ያለን አይደለን እያሉ ነው ኢሳያስ ሲናገሩ። አባት የሚለው ፈጣሪ ለማለት ነው። አባት ሲባል ጊዜ ሁሉን ያስገኘ ሁሉን የፈጠረ ነው ትርጓሜው። አሁንም ልክ እንዲሁ አንድምታዎቹ ላይ እንመልከት። ወደ አምላኬ ወደ አምላካችሁ እሺ እዚህ ጋር እንመልከት። ያውና የዮሐንስ ወንጌል አንድምታ ትርጓሜ ወደ ወንድሞቼ ሂደሽ ወደ አባቴ ወደ አባታችሁ ወደ ፈጣሪ ወደ ፈጣሪያችሁ አርጋለሁ ብሏል ብለሽ ንገሪያቸው አላት እንጂ ይላል። ወደ ማን? ወደ ፈጣሪ ወደ ፈጣሪያችሁ አርጋለሁ ብሏል ብለሽ ንገሪያቸው። የትኛውን አንድምታ ይመስላችኋል? ያው እነዚህ ጋር ዮሐንስ ወንጌል ምዕራፍ 20 ቁጥር 17 የዚህኛው ማለት ነው። ተመልከቱ ቁጥር 17 ላይ ምን ይላል? ኢየሱስም ገና ወደ አባቴ አላረኩም እና አትንኪኝ፣ ነገር ግን ወደ ወንድሞቼ ሂደሽ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብሏል ብለሽ ንገሪያቸው። ስለዚህ አባቴ እያለ ሲናገር ጊዜ ፈጣሪ እያለ ነው ክርስቶስ። ወደ ፈጣሪና ወደ ፈጣሪያችሁ እሄዳለሁ እያለ። ስለዚህ እንዲህ ይመስላል። ወደ ፈጣሪ ወደ ፈጣሪያችሁ ክርስቶስ ፈጣሪ እንዳለው ይናገራል ማለት ነው። እሺ እዚህ ላይ ማለት ነው ጥያቄ አለ። ወደ አባቴ ወደ አባታችሁ አርጋለሁ ብሎ ነው የተናገረው እና ለምን ወደ አባቴ ወደ አባታችሁ ማለት ለምን አስፈለገም? ወይንም ወደ አምላኬ ወደ አምላካችሁ ከማለቱ ወደ አምላካችን አርጋለሁ ብሎ ለምን አልተናገረም? ምንም የተለየ ነገር የለውም። የኔ አምላክ የእናንተም አምላክ ነው የሚለውን ለመግለጽ ነው ክርስቶስ። በሌላ ቦታ ላይ የሙሴን ቃል ደግሞ ታደራል አምላካችን እያለ በሌላ ቦታ ለማቴዎስ ወንጌል ላይ ተናግሯል። አምላካችን እያለ ሙሴ የተናገረውን ራሱ ኢየሱስ ክርስቶስም ደግሞታል። የሚገርምሽ ግን አምላካችን እኔና አብ አንድ ነን ያለበትን ምክንያት እዛው አውዱን በማንበብ ትርጓሜው እናገኛለን። እኔና አብ አንድ ነን ሲል ክርስቶስ የሆነ ያነሳበት አንድነት አለ በእርሱና በአምላክ በአብ መካከል። እንደ አውዱ ሂደት ስታነቢው ከላይ ሐዋርያቶችን ማንም ሊነጥቃቸው እንደማይችል ከእጁ ይናገራል። ገብቶሻል? ምን ይላል? ከእኔ እጅ ማንም አይነጥቃቸውም ማለት ክርስቶስ። ከአባቴም እጅ ማንም አይነጥቃቸውም እኔና አብ አንድ ነንና አለ። ስለዚህ ሐዋርያቶችን በመጠበቅ ረገድ በዚህ ዓላማ ላይ አንድ መሆናቸውን ኢየሱስና አብ የሚገልጽ ነው። አብ እንዴት ይጠብቃቸዋል ከተባለ እርሱ በመለኮታዊ ኃይሉ ይጠብቃቸዋል ወደ ጥፋት እንዳይሄዱ። እነዚያኞቹን ደግሞ ማን ነው? ክርስቶስ ደግሞ በምኑ ይጠብቃቸዋል ከተባለ በትምህርቱ የሰጠኸኝን ቃል ሰጥቻቸዋለሁ እነርሱም ተቀብለውኛል ይላል። ያን ትምህርት እስከተቀበሉ ድረስ ያን ትምህርት እስከሰሙ ድረስ እነርሱ እያለ እያወራበት እንደ አውዱ ምንድን ነው? ሐዋርያቶችን ስለመጠበቅ ነው እያወራ። በመለኮት አንድ ናቸው እንዳንል ኢየሱስ ክርስቶስ አምላኩ እንደሆነ ቃል በቃል ተናግሯል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካቸው አድርጋለሁ አምላኬ ነው ብሎ ገልጾታል። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። አምላኩ እንደሆነ ተገልጿል። ይሄን ይመስላል ማለት ከነቢያት ወይም ከሐዋርያት አንድ የትኛውም እንትን ላይ ማለት ነው እኔና አብ አንድ ነን ብሎ የተናገረ ነብይ አለ ማለት ራሱን ከአምላኩ ጋር አይጠበቅባቸው። እንዴት ከራሱን ከአምላኩ ጋር አስተካክሎ የተናገረ ነብይ አለ? ከአምላክ ጋር መስተካከል አይደለም። ይሄ ምን እንደሆነ አሁንም አልተረዳሽም ማለት ነው። አብ አንድ ነን ማለት እኮ አንድ መሆናቸውን እኮ እየናገረ ነው ያለው እዚህ ጋር። አንድነታቸው እንደ አውዱ አየ ነው። ደግሜ ላሳየሽ